وخرج الترمذي أولم الترمذي بسندات سوداء استلالة فلن حديث ابن مالك باستلالة فلن حديث النبي عليه الصلاة والسلام اللي بلوان لما خلق الله الأرض مريتنا الله يخلق عن جزء جعلت تميد وتكفر فأرساها بالجبال مريت الله كفترات بهالا انتي منشرات جمرت منك أنا جمرت انتي يتنقساقسش ستاستقر ተራራዎቹን አምጥቶ ሲሰቅልባት ቀጥ ብላ ቆመች በተራራዎቹ فاستقرت فعجبت الملائكة ይህንን አይታ መላእክቶቹ በጣም ተገረሙ من شدة الجبال የተራራው ግዙፍነትና የተራራው ኃይለኝነት ይህንን መሬት ቀጥ አድርጎ ማቆሙ በጣም አስገረማቸው መላእክቶቹ فقالت علت ملائكة من الأرض يا ربنا قتاتنا وين هل خلقت خلقا أشد من الجبال كترى رأي بلدة يفترك وفطر اللندي بلو طيب قال نعم أعون فتر من الحديد برت بلدنا كترى ተራራውን የሚበረብረው ብረት ነው ከዛ በመቀጠል قالوا فهل خلقت خلقا أشد من الحديد ከብረትስ የበለጠ ጠንከር አድርገህ የፈጠርከው ነገር አለ እንዴ ከብረት የሚበልጥ አለ ብሎ ሲጠይቁ قال نعم النار እሳትን ፈልጋለሁ ከብረት የሚበልጥ قالوا አሁንም መላእክቶች አሉ فهل خلقت خلقا أشد من النار كإسات بلدة أنكر يوانا نقل يفترك فطر الله قال الماء آون وها كون ببلدة إسات بلدة قالوا فهل خلقت خلقا أشد من الماء كون هاي بلدة هاي لنجا يوانا يفترك ونقل الله قالوا قال الريح أو نفاس كهدوم البلدان قالوا فهل خلقت خلقا أشد من الريح كنفاس البلدان هيدا جاي هون نقل فتركم نقل عن السلوت قال قال من نو ابن آدم يسوع ليس مترشالة የሰው ልጅ ከሁሉም ይበልጣል إذا تصدق بصدقة بيمينه ምክንያቱም የሰው ልጅ ሰደቃ ያደረገ ጊዜ በቀኝ እጁ ማለት ተደስቶ ሰደቃ ያደረገ ከሆነ فأخفاها من شماله በቀኝ እጁ ሲሰጥ ግራው እንደማያቀበት አድርጎ የሰጠ እንደሆነ ከንፋስም ከውሃም ከእሳትም ከሁሉም የሚበልጥ ነው ብሎ ተናገረ ብሎ ነቢያችን አለይሂ ሰላቱ ወሰላም ይገልጻሉ استواب من رزق كفافا فقنع وصبر وتعفف ولم يسأل أحدا ثقة بالله وتوكلا عليه يدرم رئيساتنا ለአንድ ሰው አነስተኛ የሆነ ቀለል ያለ ሪስክ ሰጥቶት አላህ ሱብሓነሁ ወተዓላ በዚሁም ተበቃቅቶ ታግሶ የሰው ፊት ሳያይ መቆየቱ ያለውን ደረጃ የሚነግረን ይሆናል። ለዚህ ምን ይላል አላህ ሱብሓነሁ ወተዓላ للفقراء الذين أحصروا في سبيل الله لا يستطيعون ضربا في الأرض يحسبهم الجاهل أغنياء من التعفف تعرفهم بسيماهم لا يسألون الناس إلحافا إلى الله مدنو يا لن نزا مسكينوች ለፉቀራዎች ማለት በቤታቸው ታግዶ የቆዩ በአላህ መንገድ ሰውን ለመለመንና ርዝቅ ለመፈለግ ዝም ብሎ ማይዛዞሩ ጃሂሎች ሲያገኟቸው ሀብታም ይመስላሉ ለጃሂሎች የተብቃቁ ሀብታም ይመስላሉ
ምን ተዓፈፍና ምክንያቱም ስለማይጠይቁ ሀብታም እንደሄዱ ስለማይጠይቁ እንስጠን ስለማይሉት ሀብታም ናቸው ብሎ ያስባሉ። እነሱ ናቸው ታዕሪፉሁም ቢሲማሁም ላ የስአሉነ ናሰ ኢልሓፋ በምልክታቸው ታውቃቸዋለህ ይላል። ሰውን ችክ ብሎ አይለምኑም። ስጠኝ ብሎ ሰውን አያስቸግሩም፣ አይለምኑም። እነዚህ ናቸው ምስኪኖች ማለት። ኢማ ቱንፊቁ ምን ኸይርን ፈኢነ አላህ ብሂ ዐሊም ወማ ቱንፊቁ ምን ኸይርን ጥሩ ነገር የምትሰጥ ከሆነ ፈኢነ አላህ ብሂ ዐሊም አዩጃዚኩም አላህ አዋቂው ጌታ በትልቅ ደረጃ ቢመነዳችሁ እንጂ ብሎ ገልጸዋል። ከዛም እንግዲህ በሌላ አያ ምን ይላሉ? ፈለኑሕይየነሁ ሐያተን ጠይባ እንደዚህ የሆነው ሰው ያማረ የሆነ ኑሮ እናኖረዋለን። ፈለኑሕይየነሁ ሐያተን ጠይባ ይሄ ምንድን ነው? አሁን ሰደቃውን የለቀን ወጥተናል። ወደ ፉቀራዎች ዘንድ ነው። ፉቀራዎች ደግሞ ማናቸው? እኛ ፉቀራ ሲባል ወይ ምስኪን ሲባል ዞሮ የሚለምነው መንገድ ላይ ቁጭ ብሎ የሚለምነው እንደዚህ ችግራለሁ ብሎ የሚለው አይደለም። አላህ የሚለው ግን ችግሩን ሁሉ በሆዱ ይዞ የሰው ፊት ማይቆም የሰው ፊት ማይገርፈው ሰው ነው ምስኪን ማለት። ለይሰ ልምስኪኑ ተሩዱ ሉቅመት ወሉቅመታን በሌላ ጊዜያቸው ምስኪን ማለት እኮ አንድ ጉርሻ ሰጥተኸው የሚመለሰው አይደለም። ሁለቱ ጉርሻ ሰጥተኸው ወይ አንድ ቴምር ወይ ሁለት ቴምር ሰጥተኸው የሚመለሰው አይደለም። ምስኪን ማለት የተዓፈፍ ይጠበቃል፣ ከሰው ፊት ባገኘው ይባካል። ይሄ ደግሞ በአማረ ሁኔታ አላህ ሱብሓነሁ ወተዓላ ሊያኖረው ቃል ገብቶለታል። ወሩያ አን ኢብን አባስ አነሃ አልቀናዓ በሀያት አሳምሬ ያኖረዋለሁ ማለት ተብቃቅቶ እንዲኖር አደርገዋለሁ ማለት። መብቃቃት ማለት ትልቅ ኢማን ነው፣ ትልቅ ሽልማት ነው፣ ትልቅ እድል ነው። ባለው ነገር በትንሹ መብቃቃት። وعن عبد الله بن عمر رضي الله عنهما أن رسول الله صلى الله عليه وسلم قال قد أفلح من أسلم ورزق كفافا وقنعه الله بما أتاه. من قالوا عبد الله بن عمر باستلال لفلن حديث النبي عليه الصلاة والسلام بن عمر برقدم فلاح وطوال دينوال نجا وطا ما يسلم سو مسلم ሆኖ ወሩዚቀ ከፋፋ ርዝቁን በመካከለኛው ያደረገለት ሰው አለ። በመካከለኛው ብዙም አይደለም። ወሩዚቀ ከፋፋን ወቀነዐሁ ላሁ ቢማ አታ አላህ በሰጠው ነገር ደግሞ እንዲብቃቃ አላህ ያደረገው ሰው ይሄ ሰው ፈላህ ወጥቷል። ነቢዩ ለዛ አይደለም አላሁመ ጃወዝከ ኡመቲ ከፋፋ ብሎ ጉዱ አድርጓል። ያ ረቢ የኡመቶችን ርዝቅ በመካከለኛ አድርገው። መካከለኛ አንተ የምትበላው ነገር አታጣም፣ የምትለብሰው ነገር አታጣም። ነገር ግን ይሄ የሚሰበሰብልህ ብዙ ነገር ትርፍ መኪና፣ ቤት፣ የተለያዩ ነገሮችና ባንክ ቤት ብዙ ማስቀመጥ ላይኖርህ ይችላል። ይሄ ነው ከፋፋ። ቤተሰቦችንና ራስህን ከሰው ፊት የሚያድን ነው የሆነ ርዝቅ ያለው ሰው ትልቅ ሰው ነው ያሉት ነቢዩ ዓለይሂ ሰላቱ ወሰላም። ፈላህ ይወጣል። አልከፋፍ ከፋፉ ምን ርዝቅ ማ ከፈ አን ልሓጃ። የከፋፍ የሚለው ለጉዳይ ብቻ የሚሆን ለጉዳይ ለተቸገርከበት ለሓጃ የሚሸፍንልህ ከሆነ ከፋፍ። ወለም የዝድ ዓላ ቀድር ደሩራ። وعن فضالة بن عبيد رضي الله عنه أنه سمع رسول الله صلى الله عليه وسلم يقول طوبى لمن هدي للإسلام. من قال نبياتنا عليه الصلاة والسلام الدنيا نو يتمرد ما نو لمن هدي للإسلام لإسلام منا من قد يتمرد سونا
وكان عيشه كفافا نورو ግን መካከለኛ የሆነለት ሰው እኛው እሱ ነው እንደምንለምነው ከሁሉ በላይ ነው ማለት ከሁሉ በላይ እንዲተፈረፍ ነገር ግን ነብዩ አሉት ግን አለይሂ ሰላቱ ወሰላም አንድ ሰው ፈላህ የሚወጣው ሙእሚን ሆኖ መካከለኛ ኑሮ ያለውና ወቀና ከዛም በዛው ተብቃቅቶ የሚኖር ይሄ ትልቅ እድል ነው። ጡባ ብሎ ነው ያስቀመጡት። ጡባ ማለት አንደኛው ተፍሲር ሸጀረ ፊል ጀና በጀነት ውስጥ ያለች ትልቅ ዋርካ ናት። በጥላዋ ብቻ ኃይለኛ ፈረስ እየጋለበ ቢሄድ 100 ዓመት ይጨርስበታል። ያንን ጥላዋን ሳያቋርጠው ይሄ የተዘጋጀለት ለማን ነው? መካከለኛ ገቢ ላለው ወይ መካከለኛ አይሽ ኑሮ ተበቃቅቶ ለሚኖር ሰው ነው። ለዚህ ሰዎች ይገርሙኛል ይላሉ። ሰዎች ገንዘብ የለኝም ገንዘብ ጎደለብኝ ይላሉ። ሂሳብ ነው የቀነሰላቸው እንጂ ምን የጎደለባቸው ነገር አለ? ሂሳብ ነው የቀነሰው። ገንዘብ ባለ ቁጥር በተጨመረ ቁጥር ሂሳቡም እየጨመረ ይሄዳል። በኋላ ይህን ከየት መጣ? እንዴት ነው የከሰብከው? ይህን ከየት መጣ? ምን አደረከ? ለምን ለኔ ብለህ ምን አደረክ? የሚል ጥያቄ ጠንከር ብሎ ስለሚመጣብህ አደገኛ ነገር ነው። አላህ ከዛ ሂሳብ ሊያድንህ ከፈለገ ግን መካከለኛውን ኑሮ ያደርግልሃል። ይሄ ነቢያችን አለይሂ ሰላቱ ወሰላም ለኡመታቸው የለመኑት ዱዓ ነው። በኒ አደም ግን ከኛም ጭምር ዱንያ ላይ እችን ነገር ነቢዩ ዱዓ ቢያደርጉም ቢሆን አልተቀበልናትም፣ አንፈልጋትም። መቀበላችን ግን ግድ ነው። ምክንያቱም የሚጠቅመን ነገር ነው። የሰው ልጅ አላህ ሊያበላው ሊያጠጣው ሊያለብሰው ቃል ገብቷል። ምንም ነገር አያስልበውም፣ አያስጠማውም። ሁሉንም ነገር ያደርግለታል ትርፍ ነገሮችን እስካልፈለግን ድረስ። ይሄ በዚህ ሁኔታ ተብቃቅቶ መኖር ትልቅ ኢማን ነው ይላል። አልቀናዓቱ ከንዙ ላ የፍና። ቀናዓ ማለት መብቃቃት ማለት ካዝ ነው፣ ካዝና ነው። የማይጠፋ የሆነ የማይጎል የሆነ ካዝና ነው። መብቃቃት ትልቅ እድል ነው። وعن عبد الرحمن بن عوف رضي الله عنه قال كانت لي عند رسول الله صلى الله عليه وسلم عدة فلما فتحت قريظة جئت لينجز لي ما وعدني فسمعته يقول من يستغني يغنيه الله ومن يقنع يقنعه الله. من الألو عبد الرحمن بن عوف ለነብዩ አለይሂ ሰላቱ ወሰላም ቃል የገቡልን ነገር ነበረችና አንድ ቀን የበኒ ቁረይዛ እዛው መዲና ውስጥ የነበሩ አይሁዶች ናቸው። የነሱ ንብረት ገኒማ ከመጣልን በኋላ ጠየኳቸው ይላል። ያን ጊዜ ሲጠይቃቸው ምን አሉ ነብዩ አለይሂ ሰላቱ ወሰላም? የተብቃቃ ሰው ሀብታም የሆነ ሰው አላህ ሱብሓነሁ ወተዓላ ሀብታም ያደርገዋል። በነገራችን ላይ ሀብታም ሲባል የብር ሀብታም ሳይሆን የቀልብ ሀብታም። ነቢዩ ዓለይሂ ሰላቱ ወሰላም አላሁመ ነስአሉከ ቱቃ ወልአፋፈ ወልጊና ሲሉ ሀብትን የለመኑ መስሎ ነው የሚታየው። ጊና ማለት ሀብት ነው፣ ግን ጊና ነፍስ ነው፣ መብቃቃት ነው። ይህንን የተብቃቃ ሰው አላህ ሱብሓነሁ ወተዓላ ያብቃቃዋል። እንደዚሁም ደግሞ ባለው ነገር ልክ የሌላውን ፊት እንዳያይ የታገሰ እንደሆነ አላህም ደግሞ ይጨምርለታል። ፈቁልቱ ፊ ነፍሲ ላ ጀረመ ላ አስአሉሁ ሸይአን። ይህንን ሲነግሩን እንግዲህ አልኩኝ በልቤ ነው ሁለተኛ ነቢዩን አልጠይቃቸውም አልኩኝ። ምክንያቱም ተብቃቅተን እንድንኖር ይፈልጋሉና እንደነገሩን። جاء جبريل إلى النبي صلى الله عليه وسلم فقال يا محمد أنت محمد هوي عليه الصلاة والسلام
إيش ما شئت فإنك ميت من على الجبل نفلك نور نفلك وديتا يفلك ياكل نورنا هيدا قد ما موتا يكرم تموت الله واعمل ما شئت فإنك مجزي به يفلك وندم السرا هيدا قد كسرا وقات الجنان الله وتيتم تاجرنا والله بلونا وأحبب من شئت يفلك ودت فإنك مفارقه هيدو قنت الله والله أي كرم واعلم أن شرف المؤمن قيام الليل دم وقالوا يا مؤمن كبروا قربا مقصوا لليت مقومنا لليت مسكرنا يسولد بتنيابت يسولد بتنيابت الله بتساو حي ولو بالنبت يمستقدو صلاتنا يمتقوموا الله ناس تستطاع يا مؤمن كبروا إينو بدون تناقرت وعزوا استغناء عن الناس يا مؤمن زغن النتو دمو كسوفيت يما يكون يتبكاكا سول لما تيك بفتصم يما يفتح ندو بلو نقرو نانا جبلن دون النبي عليه الصلاة والسلام نقرأته ليس الغنى عن كثرة الأرض ولكن الغنى غنى النفس ሀብት ማለት ብዙ ገንዘብ በመሰብሰቡና ብዙ ንብረት ስላለ አይደለም ነው። ነገር ግን غنى ማለት ሀብት ማለት غنى النفس ነው። ነፍስያን ማሸነፍ ነው። ነፍስያን መቆጣጠር ነው። ከነፍስያ ጋር ጦርነት መፍጠር ነው። የለህም እንዲሆናል ስትል ዝም በይ ሞልቶኝ የለም እንደ ምን አጣሁኝ ሊላት ይገባል። ያን ጊዜ ለአላህ ምስጋና ያስገባል ማለት ነው። አላህም ይወደዋል። ይህንን ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። ያ አባዘር አተራ ከሰረተል ማሊ ሁወል ጊና አንተ አባዘር ወይ የብዙ ንብረት ወይም ብዙ ገንዘብ መኖሩ ሀብት ነው ብለን አልታስበው አሉት። ቁልቱ ነዓም ያ ረሱለላህ አዎን አላቸው። ቃል አፍተራ ቅለተል ማሊ ሁወል ፈቅር እንደገና ደግሞ ትንሽ ገንዘብ መኖር ወይም ገንዘብ የሌለው ሰው ድሃ ነው ብለህ እንደምታስበው አሉት። ቁልቱ ነዓም ያ ረሱለላህ ሰለላሁ ዐለይሂ ወሰለም አዎን አላቸው። ቃል ኢነመል ጊና ጊነል ቀልቢ ሀብት ማለት እኮ የቀልብ ሀብት ነው። ጊነል ቀልብ የቀልብ ሀብት ቀልብም ሙሉ ከሆነ ኪስ ባይኖረው ሁልጊዜ ኑር ነው። ሁሉ ነገር የተሟላ ይሆናል። ወልፈቅሩ ፈቅሩል ቀልብ ድህነት ማለት ደግሞ የቀልብ ድህነት ነው የሚበልጠው፣ የኪስ አይደለም። የኪስ ቢሆንማ በጣም ብዙ ሀብታሞች በጣም ብዙ ሀብት ያላቸው ሰዎች ተቸግሬያለሁ ብለው አይናገሩም ነበር። ይብስባቸው ተደረሰ ሰሉ አለ ነብይ ከኔ ጋር ናቸው አይደለም? ታዲያ ሀብት ማለት በነል ቀልብ ነው። ቀልቡን ሙሉ ከሆነ ምንም ነገር በኪስ ባይኖር ሀብታም ነው። ቤቱ ውስጥ ምንም ባይኖር ሀብታም ነው። ሁሉ ነገር ይሟላልሃል። ነገር ግን በቀልብ ድህነት ካለ የቀልብ ድህነት ያለብህ ከሆነ ኪስህ ቢሞላ ቤት ቢሞላ ባንክ ቤት ቢሞላ ምን ብል ስትታይ ግን የለኝም ማለት የለኝም። ሰውየው ኧረ ተቸገርኩኝ፣ ቤተሰቦቼ ተራቡ፣ የሚበላው አጥቻለሁ ብሎ ስል ያ ሀብታም ይኸው አራተኛው ሂሳብ እኮ ጀምሬው የሆነ መግሎ ነው ብኛል ተቸግሬ ምንም ነገር ያችን እንኳን መሸፈን አቅቶኛል። አምስተኛው ህንፃ ማለት ነው። አምስተኛው ህንፃ የሚገነባው ሰው አንተ ሞትኩኝ ብለህ ስትነግረው እሱ ምን ይላል? አላለም ቋቁሉ ምን እኮ ያዋጣች ማስጨርስ አቃተኝ። ይሄ ማስጨርስ በተቃተኝ ደርሶ ማለት
ይሄ ምንድን ነው? የቀልብ ሀብት ነው። መለመን አለብን። የቀልብ ነው። ቀልብህ ድሃ ከሆነ ሁልጊዜ ምንም እንዳለ ሳታቀው ለአላህ ምስጋና ሳታስገባ ጥሎት ይላል። መጨመር ብቻ ስትፈልግ ወደ አኼራ ትሄዳለህ። ይሄ ነው መለመን የሚፈለገው። ነቢዩ ያሉት ነስአሉከ ቱቃ ወልዓፋፈ ወልጊና ብሎ የለመኑት እኮ ግና ነፍስ የቀልብ ድህነት ነው ችግር የፈጠረው። የቀልብ ድህነት አለህ፣ ገንዘብ ግን ከቀነስኳት ያልቅብኛል ትልሃለች። ከዛ አንተም እየተራብክ ቤተሰብም እየተራበ ዘመዶችንም ሳትቀጥል ለምስኪኖችም ሳትሰጥ ዘካ በትክክል ሳታወጣ ወደ አኼራ ሄደህ ማንቆርት ትያዛለህ ማለት ነው። ይሄ ነው እኮ አላህ ይጠብቃል። እንግዲህ መለመን አለብን። ምንድን ነው? ግነል ቀልብ ግነል ቀልብ ያ ረቢ መብቃቃትን ስጠን እንጂ ገንዘብን ስጠን ብለን ምንለምን ከሆነ ዱንያን ሰብስበልን ብለን ምንል ከሆነ ታጠፋናለች። ይዛ መሄድ ነው በቃ خلاص። ይህንን ነው ነቢያችን አለይሂ ሰላቱ ወሰላም ያስተማረው። ሰምቶ በትክክል ከሚሰሩ ሰዎች አላህ ያድርገን። አላህ እንግዲህ የምንብቃቃ ሰው አላህ ያድርገን። አኺራችንም ዱንያችንም ያማረ አላህ ያድርገን። ወቢላሂ ተውፊቅ ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።